የአባቴ ወንድሙ ሚስት እኔ እሷን ልውሰዳት አለች ማለት ነውና እኔ እንትን ነበርኩኝ ማለት ትንሽ ነኝ ብዙም ትልቅ አይደለሁም ግን ልጄን እንድታጫውትልኝ ብላ ከእናቴ ጋር ደግሞ አንድ አካባቢ ላይ ስለሆንን እናቴ ችግር የለውም በቃ እኔ ልጆቼን ለሰው መስጠት አልፈልግም ግን እንድታጫውትልሽ ብላ እናቴ ሰጠቻት ማለት ነው። እና እሷ ጋር ሆኜ ያለው ያው ከቤተሰቦቼ ጋር አገናኛለሁ እዛው ቀን በቀን ስለሆነ ማለት ነውና አንድ ቀን ስትቆጣኝ እናቴ ተሰማለች ማለት ነውና ከዛ እናቴ ስትሰማ እኔ እኮ ልጄን አጫውትልሻለሁ ስላሽ ሰጠውሽ እንጂ ልጄን ማብላት ማጠጣት አቅቶኝ አይደለም የሰጠውሽ እና ልጄን ያጠገቤ እንድትሆንልኝ ነው የምፈልገው እንደውም አልፈልግም ብላ የዛኑ ቀን እናቴ ወሰደችኝ። ትንሽ ጊዜም ቢሆን ያው እናቴ ጋር ሆኜ በጣም ደስ የሚል ልጅነትን አሳለፍኩኝ። ያው የገጠር ስትሆኚ ጭቃትን ቦጫረቅ ያለሽ ውሃ ውስጥ እንትን እያልሽ ነው የምታሳልፊውና ግን እንደዛም ሆኖ ምንድነው የቤተሰቦቼ ያለ መስማማት አለ። አባቴ እናቴን ይመታታል እና ከእለት እለት ያ ነገር እየባሰ መጣ ማለት ነው። እና እናቴ ሳታውቅ አባታችን መሬት መሸጥ ጀመረ። በዛ ወቅት ያው አሁን ባለው ወቅት እንትን ማለት አትችይም ማለት ልጆች ሳይፈርሙ እናት ሳትፈርም ምናምን ቦታው መሸጥ አትችይም በዛ ወቅት ማለት ነው። ሚስት መፈረም አለባት ምናምን ባሁኑ በዛ ሰዓት ግን ያው ችግር የለውም እና ብሩም ይሄን ያክልም አይደለም ተሸጠ ማለት ነው። እና ከስር እየሸጠ እንትን አለ ኑሯችን በጣም እየወረደ መጣ ማለት ነው። ከብቶችም ነበሩን የገበያ ቀን በሚሆንበት ሰዓት ከብቶችንም እያወጣ መሸጥ ጀመረ ማለት ነው እሱና ለእናቴ ሰዎች ሲነግሯት ከሄዳ በፖሊስ ምናምን ታስይዝ ነበር እናቴ በዛ ሰዓት እና እንደዛ ያ እንትን የእናቴችን ማለት ዱላው ከለት ወደ ለት እየጨመረ መጣና ሰውም ያው ታውቂያለሽ ሰውም ይሰላቻል። ወደ ታሪኩ ወደ ዋናው ታሪክ ይብለክ ይሄኛውን እንትን ምትተሹ አለፈ በቃ ከዛ ወደ አንቺ ወደ ራሱ ታሪክ እኮ ታሪኩ የተያዘ ነው አቡዬ ለዛ ነው ይሄኛው እንትኑ የእናትና አባትሽ ታሪክ ነው ያንቺ አይደለም ያንቺን ታሪክ አንቺ ካደግሽበት ጊዜ ጀምሮ ኦኬ እኔ ብዙም እዛ አልኖርኩም እኔ የ8 ዓመት ሆኜ ከዛ 8 ዓመት ሆነኝ እኔ ወደ አዲስ አበባ መጣሁ ማለት ነው። እና ወደ አዲስ አበባ ለዘመድ ተሰጠውኝ አባቴ ያው በኑሮ ሁኔታ ኑሯችን እየወረደ ሲመጣ የእናቴ ቤተሰቦች አዲስ አበባ ነበሩና እኔ ለነሱ ተሰጠው ማለት ትመለሳለች ተብሎ ነው የወጣሁት እንጂ እኔ እናቴን ትቼ ለመውጣትም ትኖረኝም አልነበረም የወጣሁት። ከዛ ወጣሁኝ ግን እዛ ያለውበት ቦታ ላይ እኔ መግባባት አልቻልኩም ምክንያቱም እኔ ቋንቋ አልችልም ከልጆች ጋር እንትን ማለትም አልቻልኩም። ከዛ ዘመድ ጋር ኖርኩኝ ዘመድ ጋር ነበር ስኖር የነበረው የማታ ትምህርት ገባሁኝ። ቋንቋ ማለት አዲስ አበባ አማርኛ አይደል እንዴ የሚነገረው ቋንቋ? እኔ ገጠር ላይ ኖርኩት እኔ የምችለው አማርኛ አይደለም። ቋንቋ ነበር የምትናገሪው? እኔ ኦሮምኛ ቋንቋ ነው የምችለው። ስለዚህ አዲስ አበባ ስትመጪ አማርኛ ተቸገርሽ ዘመድ ጋር ስትመጪ? ልጆች ጋር መግባባት ማለት ዘመዱ ታውቃለች እሷ ታውቃለች ግን ልጆቹ አያውቁም። ልጆች ጋር መግባባት አልችልም። ስለዚህ አክስቴ የእናቴ አክስት ናት ሁሉም ቦታ እሷ የምትሄድበት ቦታ ላይ ይዛኛ የምትሄደው ማለት ነው። ኦኬ እዛ 5 ዓመት ተቀመጥኩኝ ከነሱ ጋራ 5 ዓመት ስቀመጥ የመስማማት አልቻልምና እኔ ትቼ ወጥቼ ሰው ቤት መስራት ጀመርኩኝ። በዛ በመሃል ላይ ግን እናቴን ላያት ገጠር ሄድኩኝ። ከዛ ተመልሼ ሰው ቤት መስራት ጀመርኩ ማለት ነው። መጀመሪያ ጊዜ ቡራዩ ነበር የተቀጠርኩት በ130 ብር እዛ መስራት ጀመርኩኝ። ከዛ ደግሞ ትምህርት የማታ ስማር ስለነበረ ትምህርት መማሩ ሽሮ ሜዳ ስለነበረ ከዛ ወጥቼ ወደ ሽሮ ሜዳ መጣሁኝ እና እዛ ስሰራበት የነበረው ሰው 200 ብር ነበር የሚከፈለኝ ግን በረዶ ሸጣለሁኝ። ይሄ ስራ የቤቱን ስራ ከጨረስኩኝ በኋላ ጀላቲ ማለት ነው በረዶ እንትን ያልኩ ትምህርት ቤት ፊት ለፊት እየወሰድኩ ሸጣለሁኝ። ከዛ ተመልሼ ደግሞ 9 ሰዓት ላይ ደግሞ ተመልሼ እንትን እላለሁ። ከዛ ልጆች አሉ እንጀራ በመጋግርበት ቀን ደግሞ ሌሊት ነው የምነሳው እና በላቀች ምጣድ ነበር እንጀራ ስጋግር የነበረው። በዛ መሀል ሁሉ ግን የቤተሰቦቼ ነገር ነበር የሚያስጨንቀኝ ምክንያቱም እናቴ ጥሩ ነገር ላይ እንዳልሆነች አውቃለሁኝ። ጥሩ ነገር አይደለም የተፈጠረው እኔ ከመውጣቴ በፊትም ማለት ነውና ሁሌም እሷን አስታውሳታለሁኝ። እና በዛ መሀል እያለሁኝ ያው መስተንግዶ ጀመርኩ ማለት ነው። ትምህርቱን ማቋርጬ መስተንግዶ ጀመርኩኝ። እሺ እና መስተንግዶ እየሰራሁኝ በጣም ተንከራተትኩ ማለት ነው። ሀገር ለሀገር ማለት
ከቤተሰብም ጋር አልገናኝም። ማንም ሰው የት ነው ያለችው ብሎ እንኳን የሚለኝም ሰው የለም። እኔ ብቻ ስፈልግ ነው የምደውለው። እና እንደዛ እየሰራው ያለ በመሃል ላይ ወደ ዘመዶቼ ወደ እንትን ባልኩበት ወደ እነሱ ጋር ተመለስኩ ማለት ነውና እነሱ ጋር ሆኜ 5 ኪሎ ከአንበሳ ግቢ በታች በኩል የሆኑ እንትኖች ነበሩ፣ ካፌዎች ምናምን ነበሩና እዛ ግማሽ እየሰራውኝ ግማሽ ቀን ደግሞ ቤት አግዛቸው ነበር ማለት ነው። ከዛ እዛ እየሰራውኝ እያለ አንድ ቀን አመሸው እና ሳመሽ እዛው አካባቢ ያለ ልጅ ነውና ልሸኝሽ ብሎኝ በአንደኛ ቀን ለእንትኑ ሰፈሩ ጨለማ ነውና ያስፈራል አካባቢው ማለት ነው። ከዛ ልሸኝሽ ብሎኝ እሱ በመጀመሪያ ቀን አደረሰ። በሁለተኛው ቀን ግን ሲደውልልኝም ስልክ ተቀያየረ። ያዛው ሰፈር ልጅ ነው። ሲደውልልኝም እኔ ዋሽው ነበር። ሰፈር ወደ ቤት ሳልገባ ወደ ቤት ገባሁኝ እያልኩ ዋሽ ነበርና በስንተኛ ጊዜ ግን መጥቶ በጊዜ ሲጠብቀኝ እኔም ሼም ይዞኝ አብሬው እንትን አልኩ ማለት ነው። ወደ ሰፈር ልሸኝሽ ብሎኝ ሄደና በእናትሽ እርቦኛልና ራት አልበላውም ራት እንብላ ብሎኝ ይዞኝ ሄደ ማለት ነው። እና አላመሸውም አቡዬ ወደ 4 ሰዓት ተኩል አካባቢ ሊሆን ሲል በጣም ተደጋጋሚ ቤት እየደወልኩ ነው። ምክንያቱም በጣም ነው የምፈራቸው እና እሷም እየደወለችልኝ ነበር። ግን 4 ሰዓት ተኩል ልክ ቤት እንደ አካባቢው እንደደረስኩኝ የግቢው በር ተዘጋብኝ ማለት ነው። ማለት ሌላ ጊዜ አይዘጋም ነበር። የዛን ቀን ግን ባለቤቷ ወጥቶ ግቢውን ዘጋብኝ። ከዛ የት ልደርኒ አልኳት ማለት ነው። ደውዬ እሷን ማለት የት ልደር ስላት እኔ ምን አገባኝ እዛው ያመሸሽበት ቦታ ደር ያለች። ከዛ አካባቢያችን ጸጉር ቤት ነበር። እዛው እንትን ቤት እዛ ጸጉር ቤት አደርኩ ማለት ነውና ጸጉር ቤት የሴቶች ጸጉር ቤት ነበር። እዛ አደርኩኝ። ግን እግዚአብሔር በሚያውቀው ጠዋት ተነስቼ ወደ ቤት መመለስ እንጂ በዛም ብታስወጣኝም አልመሰለኝም እውነት ለመናገር ማለት ነውና እሑድ ቀን ነበር። ከዛ ቤት ገብቼ በቃ እንጀራ ጋግራለሁ ምናምን የሚል ነው እንጂ ሐሳቤ የነበረው እንደዚህ ከቤት ታባረኛለች ብዬ አላሰብኩም። ጠዋት 12 ሰዓት ላይ ስደውልላት ነይና ልብስሽን አውጪው አለች። እኔ የምሄድበት የለኝም። ምክንያቱም እናቴም ያው ከዛ ከአባቴ ጋር ያልተስማሙ ቤት ከለቃ ምናምን እንትን ብላ ነው እየኖረች ያለችው። ተከራይታ መኖር ጀምራለች። አረቄ እያወጣች ነው እህት ወንድሞች የምታሳድጋቸው። ከዛ ወጣውኝ ብር እጄ ላይ ነበርና ወደታች ወርጄ እንትን አልኩኝ፣ አልጋ ያዝኩኝ። ግን አቡዬ እግዚአብሔር ነው የምልሽ ማለት ነው በሰዓቱ ነገሮችን መቋቋም አልቻልኩም እኔ። ምክንያቱም ልጅነቴን በተወሰነ መልኩ ለነሱ ነው ይኖርኩላቸው። የሷን ልጅ እኔ ነኝ ያሳደግኩላት እና መቋቋም አልቻልኩም። ምክንያቱም እኔ ስወድቅ እንኳን ይይዙኛል ብዬ እንትን ስላቸው የነበሩ ሰዎች ናቸውና በዛ ላይ ደግሞ የአረብ ሀገር ፕሮሰስ ነበረኝ በዛን ሰዓት። ከዛ ወጥቼ እንትን አልኩኝ፣ አልጋ ይዤ እንትን አልኩኝ፣ አደርኩኝ። ግን በፍጹም እኔ አልቻልኩም ማለት ነውና ኪዳነ ምሕረት ቤተክርስቲያን ሄጄ በጣም አለቀስኩ ማለት ነው። ማለት ለምን ወይ ከቤተሰቦቼ ጋር ሆኜ አላደግኩኝ፣ ወይ ተስተካከለ ህይወት ላይ አይደለም፣ ወይ ትምህርቴን እንኳን ተምሬ አልጨረስኩም ብዬ በጣም እንትን አልኩኝ። ግን መረጋጋት አልቻልኩም። ምክንያቱም በቃ አይደለ የምትመኪበት ሰው በወርቅ እንኳን ያነሳኛል ብለሽ የምትይ ሰው የለም። እንደዛ ብዬ ነበር እነሱን ማስባቸውና ከዛ በፊት በጣም ብዙ ጊዜ መስተንግዶ አጠቃላይ ነበር የምሰራው። አሁን ደግሞ አልሰራም ብዬ ምዛ ስለገባውኝ ይሄን ነገር አምኜ መቀበል አልቻልኩም። ከዛ እዛው እንዳለውኝ እዛ ተመላላሽ ተሰራበት የነበረው ቤት ሰውየው ደወለልኝና ምን ሆነሽ ነው ከስራ የቀረሹ ሲለኝ እንደዚህ የሆነ ነገር አጋጥሞኛል አልኩት። ከዛ ሂጂ አናገርኩት ምናምን በቃ ለተወሰነ ቀን እኛ ጋር ሆኝና ከዛ እንትን ትፈልጊያለሽ ቤት ትፈልጊያለሽ ብሎኝ እዛ ሆንኩኝ። ከዛ ግን እዛ ያለው ሁኔታ እንዴት ነው እንደዚህ ወጣ ያለ ነገር የሚመቸኝ ያለ ሰው አይደለም በባህሪ ማለት ነውና እዛ ያለው ነገር አልተመቸኝም። ከዛ አጠቃላይ ሰው ቤት ፈልጌ ወደ ኦሳና ሄድኩኝ። ከዛ ኦሳና እየሰራው ያለ ግን ሁኔታዎቹን እኔ መርሳት አልቻልኩም፣ መቀበል አልቻልኩም ያለውን ነገር ማለት ነውና ከዛ ህይወት የምትባል ጓደኛ ነበረችኝና ደወልኩላት። ህይወት እዚህ መስራት አልቻልኩም፣ በቃ ምንም መረጋጋት አልቻልኩም ብያልኳት። ከዛ በቃ ቤት ነይ ወደ አዲስ አበባ አለችኝ። ከዛ ቤትም የደላላ እንዳያስከፍሉኝ ብዬ ጣፍቼ ወደ አዲስ አበባ መጣሁኝ። አጋጣሚ ሆኖ ህይወት በሷ ጓደኛ ነበርኝ አረብ ሀገር ቤሩት ተጀምሮልኝ ነበር በሰዓቱና
ከዛ በቃ ህይወተኛ ጋር ሆኝና በቃ ቤት ፈልገሽ ትከራያለሽ ብላኝ እነሱ ጋር ሆንኩኝ። በዚህ አጋጣሚ በጣም ነው ማመሰግናት። በጣም ባለውለታዬ ናት። በቸገሬ ሰዓት አብራኝ የነበረች ልጅ ናትና ከዛ እዛው እነሱ ጋር ሆኜ ሰው ቤት ተመላላሽ ፈልጌ ገባሁኝ። ግን እኔ እንትን አልቻልኩም ማለት ያ የገጠመኝን ነገር መቋቋም አልቻልኩም። እና ስራ ብገባም ከስራ ያስወጡኝ ጀመረ። ከዛ ህይወትን ያስጀመረችልኝ ልጅ ደግሞ 4 ወር ይቀራት ነበር እኔን ልትወስደኝና ወደ ኢትዮጵያ ልትመጣ እሷ። ከዛ እሷ ነገረቻትና ያለውን ነገር በቃ 2 ወሩን እኛ ጋር መጣ ቋንቋ ትልመድ፣ ሰዎቹ እኛ ጋር መጣ ቋንቋ ትልመድ፣ 2 ወር እንቀንስላታለን አሉኝ። ስራ ስገባም አይሆንም የሆነ አንዳንድ ነገሮች ሲጨልሙብሽ ባንዴ ነው የሚጨልሙብሽና አልሆነልኝም። እንደዛ ያልኩኝ ግን ያው 2 ወሩ አልቆ ፕሮሰስ የመጥቶልኝ ወደ ቤሩት ሄድኩኝ እና ወደ ቤሩት ሲሄድ እንኳን ቤተሰቦቼን እናቴን እንኳን ቻው አልኳትም ነበር በዛ መሀል ሲሄድ ማለት ነው። ተመልሼ ወደ ቤሩት ሄድኩኝ። እግዚአብሔር ይመስገን ያ ጥሩ ቤት ገጥሞኝ እዛ ሰራውኝ። 2 ዓመት 3 ዓመት ማለት 2 ዓመት ገብቼ የገባሁበት ቤት ሴትዮዋ አሮጊት ናት። በጣም ታመመች። ትታመም ነበር። የትልቅ ሰው ናት። ትታመም ነበር። ይብስ ደግሞ ታመመች እዛ እኔ ያለውኝ እና በጣም ከባድ ነበር። አቡዬ ይሄ ጡትና ጡቷ ስር ይቆስላል፣ ይሄ እግርና እግሯ መሀል ይቆስላል። እና ቆስሎ ደግሞ እንዴት ነው የሚድን አይነት ነገር አይደለም። ምክንያቱም ሴትዮዋ ስኳር አለባት። ያን ሁሉ ነገር ደግሞ እኔ ነኝ እንትን የምላትና እንደዛ ሆኜ ሰራውኝ። በስተመጨረሻ ግን ሴትዮዋ በጣም ታመመች። ማንም ሰው አጠገብ ያልነበረምና እዛው ብቻዬን ሆኜ ሴትዮዋ ሌሊት ላይ አረፈች ማለት ነውና ሴትዮዋ ስትሞት ብቻዬን ነኝ። ግን አላቅም ነበር ማለት ሴትዮዋ ተኝታለች ብዬ ነው ማታ ላይም ስለነበረ ሴትዮዋ ተኝታለች ብዬ ማብራት አጥፍቼ ነው የተኛው ማለት ነው። ከዛ ጠዋት ላይ ስልክ ተደወለ። በቤሩት 7 ሰዓት ጠዋት ላይ ስልክ ተደወለና ስልክ የደወለች ልጇ ናት። እና እኔ ደግሞ እየተበሳጨው ነው ስልኩን ያነሳሁት። ምክንያቱም እየተኛው አይደለም እሷ ከታመመች በኋላና ከዛ ስልኩን ሳነሳው ልጇ ናት። ቤቲ እናቴ ደህና ናት ወይ ስትለኝ ደህና ናት አልኳት። ማለት ዋሻዋት፣ እኔ አላየኋትም ነበር በሰዓቱ ማለት ነውና ከዛ እውነት እርግጠኛ ነሽ አሁን አይተሻታል እናቴ ደህና ናት አለችኝ ማለት ነው። ከዛ አዎ ደህና ናት ምን ነው አልኳት። እሺ በቃ እኔ አሁን እመጣለሁኝ ብላለችኝ። ከዛ ተጠራጠርኩኝ ማለት ለምንድን ነው ደህና ናት ብላ ያለችኝ ብዬ ተጠራጥሬ ሴትዮዋን ጠጋ ብዬ ስጠራት አትሰማም። ስጠራት አትሰማም። እጇን ሳየው እጇ በረዶ ሆኗል። ከዛ እንዴት ከቤት እንደወጣው አላውቅም። እግዚአብሔር ታዲያ አንቺ እኮ አልዋሸሽም፣ አላየሻትም እኮ አላየኋትም። የዋሸኋትማ ደህና ናት ወይ አሁን አይታሻታል ስትለኝ አዎ አይቻታለሁ። ውሸቱ አሁን አይታሻታል ስትልሽ አዎ ማለትሽ? አዎ ማለቴ አዎ። እኔ ደግሞ ከእንቅልፌ ተነስቼ ነው ስልኩን ያነሳሁት። ከዛ ልጇ ከቤት ለምን ወጣሽ? ወዴት ሄድሽ? ልጇ ፎቅ ላይ አለ፣ ከኛ ፎቅ በላይ ልጇ አለና እሱን ወጥቼ ጠራሁት። እሱ መጣ። እሱ አያት። ሲያያት እሷ ሞታለች እና ስንት ሰዓት ላይ ነው ሲለኝ እኔ አላውቅም አልኩት። እኔ በሀገሬም ሰው ሲሞት አይቼ አላውቅም፣ ስለዚህ እኔ አላውቅም አልኩት። ያው እኔ ላይ ጫና አልፈጠሩብኝም። ምክንያቱም እሷ ከታመመች ከመታመማ ጀምሮ እኔ ጋር እደሩ እያልኳቸው ነበር። እኔ እፈራለሁኝ የሆነ ነገር ብትሆን ስላቸው ስለነበረ እኔ ላይ ጫና አላረጉም። አይ አስክሬን ይመረመራል እኮ አንቺ ምንም እንዳላረግሽ። አዎ እሷ ተቀበረች። ከዛ እኔ ልጇ ቤት ተቀጠርኩኝ። ለ1 ዓመት ነው ምናምን ልጇ ቤት ሰራውኝ። ከዛም በኋላ እኔ 3 ዓመት በአጠቃላይ ሰርቼ መጨረሻ ላይ ወደ አዲስ አበባ ወደ ኢትዮጵያ ተመለስኩ ማለት ነው። ወደ ኢትዮጵያ ስመለስ ደግሞ የሚቀበለኝ ሰው የለኝም እና አንድ ቤተሰቦችሽ ጋር ኮንታክት አታረጊም? ቤሩት ሆነሽ አትደውይላቸውም ነበር? እገናኛለሁኝ ግን ሁሌ አይደለም። ምክንያቱም አቡዬ አሁን የቤተሰቦቼን ታሪክ ስላልጨረስኩልሽ ነው እንጂ እኔ በሄድኩበት ቦታ ሁሉ እኔ መስራትም ማረጋጋትም አልችልም ነበር። ምክንያቱም በጭንቅላቴ ሁሌ ያለችው እናቴ ናት። አንድ ታሪክ ልንገርሽ ማለት የእናቴ ማለት ነው ምን እንደገጠማት። እኔ ከዛ ከመውጣቴ በፊት እናቴ ነፍሰ ጡር ነበረች። ሱፐርማርኬት what do you want to buy? I don't know. Okay, only 3 real and out. Okay. 3 real for each of you. For 3 of you, okay? እና እናቴ ነፍሰ ጡር ነበረች። እዛው ያለውኝ አባቴ በተደጋጋሚ ይመታት ነበርና ያው ኑሯችን አልሆነም ሲል አረቄ እያወጣች ነበር እኛ የምታሳድገውና
እኔ ደግሞ ከእናቴ ስር የምጠፋ አይነት ልጅም አልነበርኩምና አረቄ ሽጣ መታ የዛን ቀን ይሄን ያክል ሸጥኩኝ ብላ እያሳየችኝ እያለ ማለት ደም አፈሰሰ ማለት ነው። እዛው እኔና እሷ መሬት ላይ በተቀመጥንበት ደም አፈሰሰ እና ማንም ሰው ማለት ነፍሰ ጡር ነበረች። ማታ መቷታል። ልጁ ወረደ ማለት ነው እና ማንም ሰው አጠገቤ አልነበረም ማለት ሁሉም ገበያ ናቸው። እንደምን ብዬ ወጥቼ አጎቴ ነበር ጠርቼው ነው ሐኪም ቤት የወሰዷት እና ያ ነገር በጣም ጫና ፈጥሮብኛል ማለት ነው። የትም ቦታ ሲሄድ እናቴን ነው ማስባት ነው። እደውልላታለሁ። እንደዛም ሆኖ ከአባትሽ ጋር አልተለያዩም? እንደዛ መቷትም ጽንሱ ወርዶም የሆነ ሳሌማ ተለያየች እኮ በጣም ዱላው ሲበዛባት ተለያየች። ግን ተለያይታ እንኳን ሊተዋት ስላልቻለ ይሄ ፖሊሶች ያሉበት ግቢ ነበር ተከራይታ የምትኖረው ማለት ነው። ተለያይታው እየመጣ ይመታት ነበር፣ ያስቸግራት ነበር። አዎ ብዙ ጊዜ ጠፍታለች፣ ለመለያየት ሞክራለች፣ እኛንም ጥላ ለመጥፋት ሞክራለች። ግን ያው እኛ የሚቀበል እየሰከረ ነው የሚማታው። ለምንድን ነው የሚማታው? ጠጥቶ ይገባል እና በሚገባበት ሰዓት እኛ ያው ቆሎም ይሁን ንፍሮ ቂጣም ይሁን ያገኘውን ነገር በልተን ተኛለን። እሱም እናቴ አረቄ እያወጣች ነው የምታመጣው። እሱ ደግሞ ራበኝ ይላል። Coin? Yeah. From where I get coins? No. You have coin? No. Don't have coin. My piggy bank already finished. So I don't have coin. My card is with Hannah. She will buy you 3 real for Simon, 3 real for you, 3 real for Hannah. But if there is a 50 coin in the card? I don't know. No? No, there is no. ይቅርታ እሺ። እና ያ እኛ የበላነው ነገር እሱ ሲሰጠው ለምን ይሄ ይሰጠኛል ነው። አምሽቶ ነው የሚገባው ማለት ደህና ነገር ነው የሚፈልገው። ደህና ነገር ነው የሚፈልገው እና እናቴ ደግሞ ያሰጣታል ገንዘብ ለእናትሽ ደህና ነገር እንድትሰራ። ያለውን ራሱ ሽጦ ጨረሰ። ደግሞ ጉድ ነው ዛሬ። ምንድነው የምትጨቀጭቁ? Yes. My card is always with Hannah. So I told her to take you 3 real for each of you. Okay, 4 real each. No, 3 real each. Why you say 4 real each? Okay, I said I will buy 3 cake. Whatever you want, you decide. One for cake? You 3 real only. 1 cake for you. I don't want. 2 cake for. Really? You don't like cake? Yes, I don't eat any sweet. I knew this one time. No, I don't. Thank you. Okay. Okay, bye. I'm not pushing. እነሱ ደህና ነገር ነው የሚፈልገው። ያ ነገር የሶስት ሪያል ምንም አይገዛም እኮ። እንደዛ ነው ሁሌ የሚፈቅድለት። በቃ ላኩኑ እዚህ ሸቀጣሸቀጥ ሱቅ በእግራቸው ሀና ሳይመን ነው ይላል። ለምሳሌ 3 ሪያል ምሪንዳ ይገዛል። ለምሳሌ ሶፍት ድሪንክ ከፈለጉ ቸኮሌት ሚልክ ይገዛል። ለምሳሌ ምንድነው ምንም አይገዛም የምትይው? አንድ ነገር ብቻ ነው እንዲገዙ የሚፈቅድላቸው። 9 ሪያል ማለት ነው። 3 ሪያል ለሀና፣ 3 ሪያል ለሳይመን፣ 3 ሪያል ሶስታቸውም አንዳንድ ነገር ይገዛሉ። ባለ ብር ከ50 አለ፣ ባለ 2 ከ50 አለ። እንዴት ምን የማይገዛም? ኪንደር ቸኮሌት 2 ብር ከ50 ነው። ኪንደር ቸኮሌት መግዛት ይችላሉ። እሺ እንዴ። እና እናንተ የበላችሁትን ቂጣም ሆነ ንፍሮ አባትሽ ለመብላት ስለማይስማማ በዛ እንዴት ነበር እናትሽን ሳከው እየገባ ማታ ማታ የሚመጣት? በዛ አንዳንድ ሲባባሉ ያው እናቴ ማለት ያኔ ያንተ ያልሰጠኸኝ ከየት ላምጣ ትለዋለች እና አንዳንድ ሲባባሉ ያው ይደባደባሉ ማለት ነው። ጣብ ይጀምራል፣ ይመታታል። ከዛኛም በትንትን ብለን ጎረቤት ነው የምናድረው እውነት ለመናገር ከሆነ ማለት ነው። እና ያ ነገር እኔ እንድማርም እንትን አላለኝም ማለት ነው። ትምህርት ቤት ገብቼ አሁን የማታ ቢሆን የምማረው በዛ ሰዓት ትምህርት ቤት ገብቼ እኔ ስለ እናቴ ነው ማስበው እና ምንም ማረጋጋት አልቻልኩም። እና ቤሩት እያለሁ እደውልላቸዋለሁ፣ ግን እንደነገርኩሽ እናቴ ተከራይታ ነው የምትኖረው፣ ከቤት ወጣለች። እና ሲኖርሽ እንጂ አይኖርሽ ማንም ሰው ወደ አንቺ አይጠጋም። አሁን በዛ ሰዓት የእሷን ቤተሰቦች የእናቴን ቤት የእሱን ቤተሰቦች የተሻለ እንትን ላይ ነበሩ። ግን እስኪ ነይ ብሎ እናቴን ስንት ናችሁ ልጆች? 6 ነን። አንቺ መጀመሪያ ነሽ? ሁለተኛ ልጅ ነኝ እኔ። ታላቅ ወንድም ያለ ኦኬ። እና እደውልላታለሁ፣ ግን ማለት ብር መላክ አልፈልግም። ምክንያቱም የቤሩት ደሞዝ እንደምታውቂው ነው $150 ነው የሚከፈለኝ። ብር መላክ አልፈልግም። ምክንያቱም ብሩን ይዤ
ሁሌ የምላት ምንድነው ቤት እሰራልሻለሁ እና ከዚህ ከቤት ኪራይ አውጣሽ 150 ብር አቡዬ እግዚአብሔር ነው የምልሽ ማለት ነው 150 ብር መክፈል እስኪ አቅታት ድረስ ማለት ነው። ምክንያቱም አረቄ እያወጣች ነው ልጆቹን የምታሳድገው የልጆቹን አንቺ ቤሩት መተሽ እናትሽ ስቲል አረቄ እያወጣች ነበር የቀሩትን 5 እህትና ወንድሞችሽ የምታሳድገው? አዎ ታወጣለች። ብር ልካለው ግን ብዙ ጊዜ ብር አልክም። ምክንያቱም እኔ ብሩን ይዤ ወደ ኢትዮጵያ ገብቼ የሆነ ነገር ማድረግ አለብኝ ብዬ ስለማስብ አልክም። ብዙ ጊዜም አልደውልላቸውም። ምክንያቱም በጣም ነው የምረበሸው ስደውልላት አልችልም። ከዛ ወደ ኢትዮጵያ መጣሁኝ። ስመጣ አንድ ፌስቡክ ላይ ማውቃት ጓደኛዬ ናት የተቀበለች። የሰፈር ልጅ ናት፣ ግን አዲስ አበባ የሰፈር ልጅ ናት፣ ግን ብዙም አላውቃትም። ግን እሷ ናት ያመጣችኝ ማለት ነው። ግን በዚህ መሀል እዛ ልጅቷን ያሳደኩላት የዘመዶቼ ቤት ያሳደኩላት ልጅ አለች አይደል? በጣም ነበር ማስባት። ምክንያቱም አዲስ አበባ ልጇን ያሳደግሽላት ከቤት ያባረረችሽ ዘመድሽ? አዎ ከእህት ከወንድሞቼ በላይ እሷን ነበር ማስባት ልጅቷን ማለት ነው። እና ምክንያቱም እሷ ትንሽ ሆኜ ነው እኔም እሷን ያሳደግኳት። እና አንዴ ደወልኩላቸው ልጅቷን ለማናገር ስደውልላት አላውቅሽም አለችኝ። ከውጭም ደውለሽ ብር ትልካለች ብላ ተስፋ አድርጋ ጥሩ ሆና ታናግርሻለች ብዬ ነበር። እሺ አላውቅሽም አለችኝ። እናቷ አላውቅሽም ብላ ስልክ ዘጋችብኝ። ከዛ በጣም አምሬ አለቀስኩ። ማለት በቃ የማይፈልጉኝን ሰዎች ለምን ነው የምፈልጋቸው? በቃ እስከመቼ ብዬ በጣም አምሬ አለቀስኩኝ የዛን ቀን። ከዛ ተወኳቸው እና የሆነ ሰዓት ላይ ደወለችልኝ ራሷ ማለት ነው። ተደጋጋሚ ስልኬ ላይ ሚስኮል ታደርጋለች እና ያው ቤተሰብም ስለሆን ምናልባት እናቴ ምን ሆና ይሁን ብዬ ካርድ ሞልቼ ደወልኩላት። ከዛ ልጇን አገናኘችኝ፣ አናገርኳት። ብዙ ጊዜ ለሕፃኗ ልጅ በጣም ነበር መጠነቀቅላት። ማለት ምንም ነገር እንዲሰማት አልፈልግም እና አናገርኳት። እናቴን አናግር ስትለኝ አልተልኳት፣ አናገርኳት። ከዛ እኔ ወደ ኢትዮጵያ ገባሁኝ። ወደ ኢትዮጵያ ስገባ 10 ያንሱኝ ምን ጉድ ነው? ምንድነው 10 ያንሱኝ? ቸምላካ 10 መንሳት የለም። ጠርተሻል፣ አክስተሻል ለጠኝ። ወደ ኢትዮጵያ ስገባም ለቤተሰቦች አልተናገርኩም። ምክንያቱም ያሉበትን ኑሮ ማየት ፈልጋለሁ። ያለችበትን እናቴ ማየት ስለምፈልግ ምንም ነገር ሳልናገር ነው ወደ ኢትዮጵያ የመጣሁት። ከዛ አዲስ አበባ ላይ 1 ሳምንት ነው የተቀመጥኩት። እንደ ሰው ይሄ ጓደኛዬ ነው ልጋብዘው፣ ይሄ እንደዚህ በፍጹም ብሬን አላጠፋሁትም። ምክንያቱም እናቴን ቤት ሰራልሻለሁኝ ብያታለሁኝ። እና እነዛ ዘመዶቼ ግን መታወቂያ ያወጡልኝ ሰዎች የነሱ ጎረቤት ናቸው። መታወቂያ ያወጡልኝ እነሱ ሊያወጡልኝ ስላልፈለጉ የነሱ ጎረቤት ናቸው መታወቂያ ያወጡልኝና እነሱን ሰላም ልላቸው ሂጄ አጋጣሚ ግቢ ውስጥ አገኘኋት። አቡዬ ማርያምን ነው የምልሽ ማለት ነው። እኔ በሰዓቱ በጣም ነው የተሰበርኩት። ማለት እስካሁን ድረስ የሆነ ሰዓት ላይ ይሄን ነገር ሳስታውስ በጣም ነው ውስጥ የሚደማው ማለት ነው። ማለት ለምን ብዙ ነገር የሆንኩላቸው ሰዎች ናቸውና ለምን የሚል ነገር ውስጥ ያለ እስካሁን ድረስና ምንም ነገር እንዳልተፈጠረ ከቤት እንዳባረሩኝም ረስቶታል። ምንም ነገር እንዳልተፈጠረ ሆኖ ሰላም አለችኝ ማለት ነው። እና እኔ ደግሞ ወደ ቤት ከመግባቴ በፊት ልጇ ቤተክርስቲያን ልትሄድ ስትል የት አግኝታሽ ነው ዘመድሽ? ምንም መታወቂያ ያወጡልኝ ሰዎች እነሱ ጎረቤት ናቸው። እና እነሱ ሰላም ልል ስሄድ ልጇን አገኘኋት። ከዛ ሳገኛት እንትን አለችኝ፣ እሷ ሰላም አለችኝና በቃ ቤተክርስቲያን ልሄድ ነበር፣ በቃ አልሄድም አንቺ ከመጣሽ ብላ ተመለሰች፣ ሕፃኗ ማለት ነው። እና እሷን ማስቀየም ስለማልፈልግ እነሱንም ሰላም አልኳቸው። ምንም ነገር እንዳልተፈጠረ ታውቂያለሽ፣ ምንም ነገር እንዳላደረጉ ማለት ነውና ሰላም አልኳቸው። እኔ ግን ነገሮቹ እያነቁኝ ነው። ምክንያቱም ከዛ በፊትም ብዙ ነገር አድርጎኝ ለምን ብዬ አልጠየኳቸውም። ከዛው እንትን አልኩኝ፣ ገባው፣ ሰላም አልኳቸው ምናምን እንደምንም አስመስዬ ወጣው። ከዛ በኋላ ያው እነሱን መታወቂያ ያወጡልኝ ሰዎች ጋር ቆይቼ ምናምን እኔ ወደ ገጠር እናቴ ጋር ሄድኩኝ። ከአንድ ጓደኛዬ ጋር ገጠር ሄድኩኝ። ስሄድ እናቴ ተከራይታ ነው የምትኖረው እና ምንም የተቀየረ ነገር የለም። እንደውም በዛ ሰዓት እናቴ በጣም ቸግሯታል። እኔ በሄድኩበት ሰዓት ማለት ነው። የሚበላ የሚቀመስ እንኳን ቤት ውስጥ አልነበራቸው በዛ ሰዓት። እኔም ይህንን ኑሮ ማየት ስለምፈልግ ነበር የሄድኩት። ማለት ብነግራት ከሰውን ተበድራ ተዘጋጅታ ትጠብቀኛለች አይደል? ያንን ደግሞ አልፈለኩም። እኔ ህይወቷን ማየት ስለፈለኩ አጋጣሚ ሄድኩኝ። ወንድሜ በዛ ሰዓት ወጥቶ ነበር ከቤት ይሰራ ነበር። በእርግጥ ግን ምንም ነገር አላደረገላትም ለእናቴ።
ከዛ ወዲያውኑ እኔ መሬት ገዛሁኝ እና በፊት መሬት ነበረን እዛ ቤት ይሰራልሽ እናቴ ስላት አልፈልግም አለችኝ እሷ። ከዛ መሬት ገዛው 65,000 ብር 500 ካሬ ነው ገዛሁኝ። እንዴ በ65,000 ብር መሬት በስንት ዓመተ ምህረት ነው? ገጠር አይደለም ከ6 ዓመት በፊት ማሻአላ ከ6 ዓመት በፊት ገዛውኝ። ከዛ ብሩም ይሄን ያክል ብር አይደለም የነበረብኝ የሚገርምሽ ነገር 200,000 ብር እንኳን የሚሞላ ብር አልነበረም። ምክንያቱም $150 ነበር ደሞዝሽ። ቤሩት ስንት ዓመት ነበር የሰራሽው? 3 ዓመት ነው የሰራሁት። 3 ዓመት ግን ያው ብዙም ለቤተሰብ ብር ማልክም ለራሴም እንደዚህ አውጥቼ አይደለም እንትምለውና ለራሴም አውጥቼ ብዙ እንትምል አይደለም። ኮንትራክት ስለነበርሽ ለራሴም አላጠፋም ነበር። ኮንትራክት ስለነበርሽ ለምንም አታወጪም። ስለዚህ ለእናትሽም ደግሞ አልክልኪም ነበር። የ3 ዓመት ደሞዝሽን ይዘሽ ነው የገባሽው። አልፎ አልፎ ነው ምልክላት። አሁን አመመኝ ስትል ምናምን እንድትታይ ምናምን ነው እንጂ ምልክላት ሁሌ ብር አንስቼ አልክላት። ምክንያቱም ሁሌ ብር አንስቼ ከላኩላት እኔ የምትከፈለኝም ብር ትንሽ ናት። እዛ ጋር ሂጄ ለሷ ምንም ነገር ማድረግ አልችልም፣ ያንን ብር ካላያስኩት ማለት ነውና መሬቱን ገዛውኝ። ከዛ ወዲያውኑ የተሰራበት ማለት ነው የጭቃ ቤት ተሰራበት 35 ቆርቆሮ መኝታ ቤትና ኩሽና አድርጌ መኝታ ቤትና ሳሎን አድርጌ ሰራውኝ። በውጪ በኩል ደግሞ 15 ቆርቆሮ እቃ ማስቀመጫና ኩሽና ተደርጎ ተሰራ ማለት ነው። በጣም ከባድ ነው። ምክንያቱም 200,000 ብር የሚሞላ ብር እንኳን አልነበረኝም በሰዓቱ። ሁሉም ነገር ግዢ ነው። ቆርቆሮ ገዝተሽ ነው፣ እንጨት ገዝተሽ ነው፣ ምስማር ገዝተሽ ነው። እንትን የሚልልሽ ሰው የለም ማለት እንደራስሽ ሆኖ የሚጠነቀቅልሽ ሰው የለም። ከአረብ ሀገር አይደል የመጣሽው የአረብ ሀገር ብር ነው ሚልሽ ነው ያለው እንጂ ማንም ሰው እንትን ሚልሽ የለም። ትክክል። የሆነ ነገር ሲያንስሽ የሚያግዝሽ ሰው የለም። እና በእንደዛ ተደርጎ እግዚአብሔር ይመስገን ቤቱ ተሰርቶ አለቀ። ከዛ እናቴ በጣም ያማት ስለነበረ ህመም አላት፣ ግን ስትታከም ምንም ህመሟ የሚታወቅ አልነበረምና ወደ ጸበል ወሰድኳት። እኔ 16 ፍልሰታ ጸበል ወሰድኳት። ከእናቴ ጋር ቤቱ ማልቆ ስለነበረ ቤቱን እስከሚደርቅ ብዬ እናቴን ጸበል ይዣት ሄድኩኝ። ከእናቴ ጋር ጸበል ቆየን። ከዛ ተመልሼ መጥቼ ልስን ለሰው ሰጠሁኝና እኔ ወደ አዲስ አበባ ተመለስኩኝ። እናቴ በጣም ተቸግራ ነበር። 150 ብር የቤት ኪራይ መክፈል እስኪያቅታት ድረስ ማንም ሰው እናቴን እንዴት ዋልሽ እንኳን የሚልሽ ሰው የለም። አቡዬ ምንም ነገር ከሌለሽ አንቺ ደሃ ከሆንሽ ሰላምታ የእግዚአብሔር ሰላምታ እንኳን ሰላም የሚልሽ ሰው የለም። እና በዛ መሀል ነው እናቴ የነበረችው ማለት ነው። ከዛ እኔ እንትን አልኩኝ፣ ቤቱን ልስን ለሰው ሰጠውኝና እኔ ወደ አዲስ አበባ ተመልሼ ያው መሆንበትን ቦታ ስላልነበረ ቤት ተከራየሁኝ። እና ቤት ስከራይ ደግሞ የተከራየሁት እዛው አካባቢ ነው፣ እዛው ዘመዶቼ የነበሩበት አካባቢ ነው። ምክንያቱም መታወቂያ ያወጡልኝም ሰዎች ልክ እንደ ቤተሰብ ናቸው ለእኔና እንደዛ አካባቢ ነው የተከራየሁትና ለካ ተሳስቻለሁ እዛው መከራየቴ። እና እዛው ተከራየሁኝ። ከዛ እዛው እየኖርኩኝ እያለ አንድ ቀን ቀበሌ አንቺ ወደ አዲስ አበባ ቤቱን ሰርተሽ ስትጨርሽ ለእናትሽ ወደ አዲስ አበባ የመጣሽ ለመኖር ነው እንዴ? እኔ አዲስ አበባ ነው የምኖረው። ኦኬ። ምን ልትሰሪ? ምን እየሰራሽ? ብሩን ኦልሬዲ ለእናትሽ 65,000 መሬት ገዝተሽ ጭቃ ቤት ሰራሽላት። ስለዚህ ብርሽ አለቀ። ምን ልትሰሪ ነው አዲስ አበባ የምትኖሪ? ምን እየሰራሽ ልትኖሪ? ስራ የተወሰነ ብር ነበረኝ በሰዓቱ እኮ። ምን ስራ ልትጀምሪበት? ስራ አልጀመርኩም፣ ግን የተወሰነ ብር ነበረኝ። ብቻ ማረፍ ፈለኩኝ። ምክንያቱም እዛ ከአረብ ሀገርም ተመልሼ መጥቼ ምንም እረፍት አላደረኩም። ማርፍበትም ሰው ደግሞ የለኝም ቤት ተከራይቼ ካልሆነ በስተቀር። ስለዚህ በቃ ለመኖር ዝም ብለሽ ሳትሰሪ ለመኖር የቤት ኪራይ ለመክፈልና ለምትበዩ መስተንግዶ ሰራ ነበር። ግማሽ ቀን መስተንግዶ ሰራ ነበር። ከቤሩት ገብተሽም? አዎ ጎበዝሽ። ከዛ እዛ እንዳልኩኝ ተከራየሁኝ። አንዳንድ እቃዎችን ገዝቼ እንትን አልኩኝ። ግን ትንሽ ሰዓት ትንሽ ጊዜ ማረፍ ማለት ያመኝ ነበር። እዚህ ግራ ጎኔ ላይ በጣም ነበር የሚያመኝና አልታየውም ነበር በሰዓቱ። ከዛ የሆነ ቀን ከእንቅልፌ ተነስቼ እንኳን መንቀሳቀስ አቃተኝ። ምክንያቱም እኔ ለእናቴ ነው ቅድሜ የሰጠሁት እንጂ የራሴን ነገር እንትን አላልኩም። ቤሩት እያለሁ ነበር የሚያመኝ። ከዛ ይሄ ግራ ጎኔ በጣም ነው የሚያመኝ። ይቀያየራል። አንዴ ግራ ጎን አንዴ ቀኝ ጎን ላይ ነው የሚሆነው። ከዛ የዛን ቀን በጣም ሲያመኝ እነዚህ መታወቂያ ያወጡልኝ ሰዎች እግዚአብሔር ይስጣቸው በጣም በብዙ ነገር ከጎኔ ነበሩ በሰዓቱና
ደውዬ ስነግራት እና የሆስፒታል ሂጂ ብላኝ እሷ የምሰራበት ቦታ የግል ሆስፒታል ነበርና እዛ ሄድኩኝ። ታየውኝ እንትን ነው ኢንፌክሽን ነበረብኝ፣ ኮላሊት ኢንፌክሽን ነበረብኝ። እግዚአብሔር ይመስገን ደህና ሆንኩ ማለት ነው። እና እዛ መኖር ጀመርኩኝ። ከዛ የቀበሌ በዛን ሰዓት ቀበሌ የመንግስት ከአረብ ሀገር የመጡ ሴቶችን ያግዛቸዋል ተብሎ ሰፈር ውስጥ ቦታ ካለ ለሰፈር ላሉ ሰዎች ይሰጥ ነበር በዛን ሰዓትና ከዛ እኔም በዛ ቀበሌ ስለነበረ መታወቂያ ይወጣልኝ ሄጄ እንትናል ማለት ነው። አመለከትነኝና ጓደኛዬ ከዛ እኔና ጓደኛዬ ስናመለክት እዛው ዘመዶች አሉ እዛው የሷ ከቤት ያባረሩኝ ሰዎች የሷ ወንድም ነበርና አጋጣሚ እሱ አንድ ቀን መንገድ ላይ አየኝና እንዴት ቤት መጥተሽ ሰላም አትይኝም ምናምን ሲለኝ እሺ እመጣለሁ አልኩት። ከዛ በማንግስቱ ቤታቸው ሲሄድ ሚስቱ ነበረች እሱ አልነበረምና ከዛ ሰላም ብዬው ምናምን ሰላም ብያት እሷን የለም እንደ ሶስላት የለም አለችኝ። እሺ በቃ እና አሁን ምን ልትሰሪ አሰብሽ ምናምን ስትለኝ አይ እስኪ ቀበሌ እንደዚህ ተብሏልና አመልክቻለሁ እና እግዚአብሔር ብሎ ቢረዳኝ የሆነ ነገር ሰራለሁኝ ምናምን ብያልኳት ማለት ነው። ከዛ አፋውታ ምን አለችኝ? ላንቺ ቀበሌ ቤት አይሰጥሽም አለች። ምንም ነገር አይሰጥሽም ላንቺ ሰርተሽ ኑሪ አለችኝ። እሷ ግን የቀበሌ ቤት ውስጥ ነው የምትኖረው። ለምን እንደለችሽ አላቅም ግን እንደዚህ አለች። ሰርተሽ ነው የምትኖሪው አለችኝ። የሷ ባለቤቷ ደግሞ ቀበሌ ቤት ነው የሚሰራው፣ እሱ ቀበሌ ውስጥ ነው የሚሰራው፣ እሱ ነው የኔ ዘመድ። ከዛ እሺ አልኳት። እስቲ እናያለን የሚሆነውን ነገር ብዬ ትቻት ወጣሁኝ። ከዛ መታወቂያ ሊያወጣችልኝ እንደዚህ እኮ አለችኝ ስላት ባክሽ ትያት ምናምን ነገር አለችኝ እሷ። ከዛ የሚገርምሽ ነገር በስንተኛው ቀን ተከራይቼ የምኖርበት ቤት ልቀቂ ተባልኩኝ። 1500 ብር ነበር የምከፍለው፣ ብቻዬን ነበር የምኖረውና ቤት ልቀቂ ተባልኩኝ። እና ይሄን ያክልም አይደለም፣ ወንዝ ዳር አለ፣ ወንዝ ዳር ነው ቤቱና ሴትዮዋ ቤቱን ልቀቅልኝ ብላ ጥምድ አድርጋ ያዘችኝ። ይሄ ቤት መዝጊያ እንኳን ይሄ በሩ እንኳን የሚዘጋበት ደህና ቤት እንኳን የነበረው ቤት አልነበረምና ከዛ በሩ እንትን አለችብኝ ማለት ነው። ማታ ስገባ በሩ ይዘጋብኛል። ማታ 2 ሰዓት ተኩል ላይ ቤቱን ይዘጉብኛል፣ መግባት አልችልም። ከዛ አንድ ቀን ጠየኳቸው፣ ማዘር ምን አድርጌ ነው ምን አጥፍቼ ነው ምናምን አልኳቸው። ለምንድን ነው በር የሚዘጉብኝ? እኔ እኮ እዚህ ሰፈር ባልወለድም እዚህ ሰፈር ነው ያደግኩትና እዚህ ሰፈር እኮ ዘመዶች አሉኝ፣ የው ተጣልተን ነው እንጂ ምናምን ብዬ አናገርኳቸው። እንዴ አንቺማ ከአረብ ሀገር ነው የመጣሽው፣ አንቺ እኮ እንደዚህ ከሌ ዘመድሽ ብሎ ነገሩኝ ማለት ነው። ከዛ እንዴ አውቃለሁኝ ብሎ ነገሩኝ። ከዛ እሺ ምን አድርጌ ነው ቤት ልቀቅ ያሉኝ ስላቸው ጠላትሽን እያወቅሽ ለምን እንጠይቅኛለሽ አሉኝ። እነዛ ዘመዶቼ እንደገና ተከራይቼም እንድኖር አልፈለጉም ማለት ነው። ቀበሌ ልታመለክት ሄዳለች፣ ቤቱ ደግሞ የቀበሌ ነውና ቀበሌ ልታመለክት ሄዳለች፣ ቤቱ ልትወስድቦት ነው ብላ ነገሯቸው ለሳቸው ማለት ነው። ስለዚህ ቤት ተከራይቼ መኖር አልቻልኩም ማለት ነው እዛ ሰፈር። በጣም ተናደድኩኝ። በቃ ወደ አረብ ሀገር መለሳለሁ ብዬ አላሰብኩም ነበር በሰዓቱ። በጣም ተናደድኩኝ። ከዛ አንድ ማቃት ልጅ ነበረችና ወደ አረብ ሀገር መሄድ ፈልጋለሁኝ ብያት 20 ሺህ ብር አለችኝ። የዛ የእናቴ ቤት ደግሞ የተሰራበት ቦታ መሬቱ ውሃማ ነው። ከዛ እጄ የተወሰነ ብር ነበረኝና በቃ እኔ ወደ አረብ ሀገር መመለስ ከሆነ ብዬ የእናቴን ቤት መሬቱን ሊሾ አደረኩላት። ቢያንስ የሚተኙበት ቦታ ላይ ውሃ እንዳይሆን ብዬ ሊሾ አስደረኩት። እና እናቴ መሄዳለሁ ብዬ ስላት እንትን አለችኝ። በቃ ቶሎ ብላ ቤቱ ትንሽ ምርቃት ነገር አድርጋ አስመረቀችኝ። ከትንሽ እስከ ትልቅ ሰው መረቀኝ። ግን ያው አንዳንዴ ምርቃትም ሲበዛ እርግማን ይሆናልና እኔ አረብ ሀገር እንትን አልኩኝ። እንደገና መለስ ተጀመርኩኝ። ከዛ ማቃት ልጅ ናት። ማሪ ስነሳ እንዳታቆሚ፣ እዚህ ኤሲውን ስለበረደኝ ዝቅ ላደርገው ነው። ሻለው እሺ፣ ለምስቶሽ እንዳታቆሚ እሺ። እና ማቃት ልጅ ናት። አረብ ሀገር መለስ አስጀመረችልኝ። እሷም አረብ ሀገር ነበረች ከዚህ በፊት እና ስንነጋገር 20 ሺህ ብር እንደምከፍልና 20 ሺህ ብሩን ካለፍኩ በኋላ እንትን ነበር ፍተሻ ነበር በዛን ሰዓትና ካለፍኩ በኋላ እንደምከፍል አድርጋ አስጀመረችልኝ። 15 ቀንም ሳይሞላ እኔም ከዛ ሰፈር መውጣት ስለፈለኩኝ 15 ቀንም ሳይሞላ መጣለችኝ ማለት ነውና ከዛ ከመጣ በኋላ ግን 20 ሺህ ብሩን ወደው እንደምከፍልና በጅጅጋ ምናምን አድርጌ እንደሚሄድ ነገረችኝ ማለት ነው።
እኔ ደግሞ ጅጅጋ የት ነው? እኔ ደግሞ በተፈጥሮ በጣም ነው ሰው ማምኑና ዱባይ ነው እና በጅጅጋ በጅጅጋ ሄደሽ ከዛ ሶማሌላንድ ሄደሽ ከሶማሌላንድ ደግሞ የሆነ አገር አለ እዛ ሄደሽ ነው አለችኝ ማለት ነውና ከዛ የጓደኛዬ የሴት ጓደኛ አለችኝ የሷ ከአረብ ሀገር ስመጣ የተቀበለችኝ ማለት ነው። የሷ የወንድሟ ሚስት ናት እሷ። ግን ሳውዲ እንዳይሆን ማሪ ዱባይ ነው ያለችሽ? ሳውዲ በባህር ዱባይ ነው የጀመርኩት ዱባይ ነው በሰዓቱ ግን በባህር መሆኑንም አላውቅም። በባህር አይሄድም ዱባይ ባህር የለም። አይ አልነገረችኝም በሰዓቱ ግን ከሶማሌላንድ አድርገሽ እንትሄጃለሽ ብላ ነገረችኝ እንጂ ያለውን ነገር አልነገረችኝም በግልጽ ማለት ነው። አለ ያሉ ነው በሶማሌ ምናምን። እሺ ተቆራርጦ ማለት ነው በፕሌን ነው ምንድን ነው የምትሄደው? በፕሌን ነው ያለችኝ። ኦኬ በፕሌን ታዲያ በፕሌን ከሆነ ቀጥታ አይሄድም ለሶማሌ ተሄዶ ምናምን ከዛ ከሶማሌ ከዛ ወዴት? በዛ ሰዓት ላይ አዲስ አበባ ላይ በጣም ፍተሻ ነበረ። አይፈቅምትን አይልም ነበር ማለት ዝግም ነበር አይቻልም ነበር ከአረብ ሀገር ለመውጣት ወደ አረብ ሀገር ለመሄድ ማለት ነውና ከዛ እንትን አልኳት 20 ሺህ ብሩን ከየርሽ በኋላ ነው አለፍሽ በኋላ ነው የምትከፍልኝ ብላኝ የለ 20 ሺህ ብሩን አልከፍልም ብዬ እምቢ አልኳት። ከዛም በኋላ የባሏ እህት በመሃል ላይ ገባችና እንደዚህ እናንተ መጀመር አለ እንደዚህ አይነት ነገር ውስጥ መግባት አልነበረባችሁም ሲጀመር ቤተሰብ የተያያዘ ነገር ላይ እንዴት ታደርጋላችሁ ብላ እሷ ተቆጣቻት። ፓስፖርቱን አልመልስም ብላ 20 ሺህ ብሩን ከፍዬ በሰዓቱ አማራጭም ስላልነበረኝ ተነስቼ ሄድኩ ማለት ነው። በኦዳ ባስ በሶማሌ ምናምን አልክሽ ድሬዳዋ ሄድኩኝ። እሺ ከዛ ድሬዳዋ ሄድኩኝ። እሺ ከድሬዳዋ ጅጅጋ ገባሁኝ። እዛው ነበረች ልጅ ነበረች ተቀበለችኝ እና ጅጅጋ ሄድኩኝ። ከዛ ጅጅጋ ሲሄድ ብዙ ሰዎች ናቸው ያሉት። በቃ አንድ ክፍል ውስጥ እንደዚህ ታጉሮ ብዙ ሰው ነው ያለው። እሺ ውድ እየሰማሁሽ ነው። እሺ በዚህ ሰከንድ ገስት ላይ ባለው አካውንት ሰማሻለሁ። እሺ በዚህ ሰማሻለሁ። እሺ ከዛ ጅጅጋ ሄድኩኝ። ጅጅጋ ላይ ብዙ ሰዎች አሉት ብዙ ልጆች አሉት እንትን ብሎ የተቀመጡ እንደኔ የሚጠብቁ ደላላው ይመጣል እንባላለን። 11 ሳምንት 2 ሳምንት 3 ሳምንት ሞላን። መጨረሻ ላይ ደላላው መጣ። ከዛ ፓስፖርታችሁ ማህተም መመታት አለበት ብሎ ወሰደ ማለት ነው። በዛ መሃል ያው አነሳነስ ያለ ብርም ቢሆን ደላላው ይልክልን ነበር የምግብ ምናምንና እኔ ግን ሁኔታው ስላላማረ ይልመለስ አልኳት እሷ። ከዛ አይሆንም አለችኝ። ማለት ሲጀምር በስነ ስርዓቱ አይደለም የምታወራኝ እኔን ሳይሆን ደላሎቹ ነው። እኛ ኢትዮጵያኖችን ማለፍ አንችልም። አትድገሚው ማለት ሰምቼሻለሁ በዚህኛው። ከዛ እንትን አሉ ብዙ ልጆች ታሰሩ። በመሃል ሌቭን እንትን አለን እንደምንም ብሎ ደላሎቹ አሳለፉንና አለፍን። ኬላ ምናምን አለ ያንን ኬላ በእግርሽ ነው የምታልፊ መኪና በጣም ፍተሻ ስላለ ማለት ነው። እና እንደዛ አለፍን። ሶማሌላንድ ገባን ማለት ነው። እኔና አንድ ልጅ ነበርን። ሁለታችን አለፍን። ሌሎቹ ግን ከኛ በፊት የነበሩ ልጆች ግን ሌሎቹ ታስሯል። አብዛኞቻቸው ታስሯል ማለት ማለፍ አትችልም በዛ ቦታ በኩል ማለት ነው። የታሰሩ አሉ። ብር የሚበሉበት አቶ ሌላ ነገር ውስጥ ሳይፈልጉ የገቡ አሉ። በቃ በጣም የሚያስጠላ ነገር ነበር እዛ ቦታ ላይ። ሌላ ነገር ውስጥ ማለት ወደ ራስን መሸጥ ምናምን። ምክንያቱም ብር የለሽም። አንድ ወር እዛ ለዛሬ የአበሻ ሴቶቹ ነው ተቸግረው ለሶማሌ ወንዶች ራሳቸውን መሸጥ ማለት ነው። ኖ ጅጅጋ ላይ እኮ ለካ ሶማሌ አይደለም ጅጅጋ ነው። ጅጅጋ ላይ እኮ አንድ ወር ተቀምጠን ነው ወደ ሶማሌላንድ ያለፍነው። ግን እኛ ወደ ሶማሌላንድ ስናልፍም እኛ 4 ነን 5 ፓስፖርት እጃችን ላይ የለም። ፓስፖርታችን በፖሊስ ተይዟል። እዛ አለፍን። እዛ የተቀመጥንበት ሶማሌዎች ናቸው። አሁን እኔ እዚህ ዱባይ ላይ ስትሰሪ መስቀል አንገትሽ ላይ አስረሽ ነው የምትሄጂው የምትሰሪው። እዛ ግን የአንገት ብር እንኳን እጅሽ ላይ አንገት ላይ አድርገሽ መስራት አትችይም። የአንገት ብር ማለት ነው ማለፍ አትችይም፣ አይቻልም። ምክንያቱም ያውቃሉ አንቺ ኢትዮጵያዊ ነሽ፣ በአካሄድሽ ያውቁሻል። እንኳን ባለባበስሽ ይቅርና ማለት ነው አይቻልም። ውዴ አንድ ቦታ ላይ አትደጋግሚ። ሶስቴን ያልሽ አሁን ይሄን ኢትዮጵያዊ መሆናችንን በአረማመዳችን ይታወቃል ምናምን የሚለው ሶስቴን ያልሽ አትደጋግሚው ማሬ። ከዛ ሶማሌላንድ ላይ የተወሰነ ጊዜ 15 ቀን ምናምን ተቀመጥን። ግን የሚሆን አይነት ነገር ስላልነበረ ወደ ጅጅጋ ተመለሱ ተባልን ማለት ነው ደላለው። ምክንያቱም አይሆንም በቃ የሚሆን ነገር አልነበረም። ፓስፖርታችንም የለም። ፓስፖርት ያላቸው መሄድ አልቻሉም።
ወደ ጅጅጋ ተመለስን። ወደ ጅጅጋ ከመመለሳችን በፊት ግን መንገድ ላይ እኔ እንትና ተባልኩኝ። ማለት እኔ በጣም ፍተሻ አለ። ኬላ ላይ ፖሊሶቹ አስወረዱ ማለት ነው። ከየት ነው የምትመጡት ብሎ እንትን አሉን። ማለት በዛ በኩል እንደዚህ ለእንትን እንደሚታለፍ ስለሚያውቁ እዛ ጋር አስወረዱን። እኔ በጣም ፈራውና ሳለቅስ ይሄ አብሮኝ ነበር ወንድ ልጅም ነበርና አብሮንና እሱ ወርዶ ነው እንትን ብሎ አስመስሎ አናግሯቸው። ብር ነው የሚፈልጉት፣ እኛ ግን ብር የለንም የምንሰጣቸው። እንደዛ ሆነን ከአዲስ አበባ ከጅጅጋ እኔ ከአዲስ አበባ ደውዬ ብር እንዲላክልኝ አድርግ እንትን ብዬት ብር ተልኮልኝ ወደ አዲስ አበባ ተመለስኩ ማለት ነው። ከዛ ልጅቷን ብሬ እንድትመልስልኝ ጠየኳት። 20 ሺህ ብር ነው ብሬ መልሽልኝ አልኳት። አልመልስልሽም ምን እንደምታመጫ ይሻለው አለች። ከዛ በጣም ስለተናደድኩኝ እሷንም ከሰስኳት። ምክንያቱም እኔ ሳላቅኔ እንትን ያለችኝ ሙሉ መረጃ አለኝ እና ከሰስኳት። 15 ቀን ነው ምናምን ታሰረች እሷ። እኔ ደግሞ በዛ ሰዓት ማለት ጥሩ እንትን ላይም አልነበርኩም። ከዛም ተመልሼ የማርፍበትን ቦታም የለኝም በሰዓቱ እና መታወቂያ ያወጡልኝ ሰዎች ጋር ያረፍኩት። እነሱ ደግሞ እነዛ ዘመዶች ጋር እንትን ጎረቤት ናቸው። አመሰግናለሁ ፀሐይ። እና እዛ እንትን አልኩኝ። እዛ ነው ያረፍኩት እና እሷ ወልዳ ስለነበረ እሷን እያረስኩኝ እሷ ጋር እንትን አልኩኝ። ቆየሁ የተወሰነ ቀን። ከዛ ወጥቼ እንደገና መስተንግዶ መስራት ጀመርኩኝ። ምንም አማራጭ ስላልነበረኝ ፓስፖርቴም ተይዞብኛል። አሁን ላይ አማራጭ የለኝም። ተመልሼ መስተንግዶ። ፀሐይ ምን ፈልገሽ ነው? አስገብኝ ያልኩ ይጻፈሽ ነው። የገንዘብ እርዳታ ከሆነ አልችልም። የገንዘብ እርዳታ ካልሆነ ግን የገንዘብ እርዳታ አይደለም ብለሽ ከጻፍሽ አስገባሻለሁ። ምንም አይነት የገንዘብ እርዳታ መቀበል አልችልም በዚህ ሰዓት። ቴንክ ዩ ሞዴሬተሮች። የገንዘብ እርዳታ አይደለም ብላ ከጻፈች አስገባትሽ። እሺ ውዴ ቀጥይ። ቤቴልኝ ተመልሼ መስተንግዶ መስራት ጀመርኩ ማለት ነው። ተመልሼ መስተንግዶ መስራት ጀመርኩኝ እና ወደ 20 ሺህ ብሩ ስከፍል ደግሞ ከአጎት የተበደርኩት 4 ሺህ ብር ነበር። ከዛ እሱን መመለስ ስለነበረብኝ እንደገና እንትን ሰው ቤት እንትን አጠቃላይ ገብቼ መስተንግዶ እየሰራው ያንን 20 ሺህ ብር ከፈልኩኝ እና እነሱ ግን እነዛ ዘመዶቼ ግን እዛ ያረፍኩበት ቦታ ላይ እንኳን እንድቀመጥ አላደረጉኝም። ምንም ነገር ሳላደርግ ባልየዋ ሰድባኛለች ብሎ ለሚስትየዋ ነግሯት ለሁለት ሊደበድቡኝ ማለት ነው። እግዚአብሔር ነው የምልሽ ማለት ነው። ለሁለት ሊደበድቡኝ ባልና ዘመድ ጋር እዛ መታወቂያ ያወጡልኝ ሰዎች ጋር አላረፍኩ። ጎረቤት አረፍኩኝ አይደል? እነሱ ጋር ጎረቤት ናቸው። ከጅቡቲ ተመልሰሽ ማለት ከጅቡቲ። አዎ። ከዛ ሽንት ቤት ደግሞ የጋራ ነው የሚጠቀሙት እና እኔ ደግሞ ሽንት ቤት ሲሄድ እሱ ባሏ ነበረ። እሺ። እና አንድ ጎረቤት ነበረች። ከሷ ጋር እያወራሁኝ ሽንት ቤት የነበረው ሰው እስከሚወጣ ድረስ እዛ ቆየሁኝ። ከዛ ሲወጣ እሱ ነው የነበረው እና እኔ ደግሞ እሱ ሲወጣ ሽንት ቤት ገባው ማለት ነው። ከዛ ገብቼ ስወጣ ያቺ ጎረቤት ምን አለችኝ? ምንም ነገር እንዳትናገሪ እንደው በማርያም ይዤሻለሁ ዝም ብለሽ ለፊ አለችኝ። ከዛ ምን ነው አልኳት። የእነሱን ቤት አልፌ ነው እኔ ደግሞ የሚሄደው። ከዛ ምን ነው ስላት አይ በቃ ነገርኩሽ አለችኝ። እና ሲሄድ በር ላይ ቆሞ ነው የጠበቀኝ ማለት ነው ባሏ። እሺ። ከዛ አንቺ እከካም እንትን በይ አንቺ እከካም ተከበሪ እሺ ይላል በር ላይ ቆሞ ማለት ነው። እና ዝም አልኩት። አንቺ እከካም ሰምተሻል አለኝ። ከዛ ለሁለተኛ ጊዜ ሲደክም ዞር ብዬ እኔ ነው አልኩት። አዎ አንቺን ነው አለኝ። ከዛ ምን አደረኩ ካልኩት ከዛም በኋላ ነገርኩሽ በቃ ተከበሪ አለኝ። ከዛ አይ እንግዳውስ ትልቅ ሰው አንተ ነህ ታንተ ተከበር አልኩት። ከዛ ብዬ ስለ በእጁ ጆክ ይዞ ነበር ጆኩን ላይ ለወረወረብኝ። ከዛ ምንም አልተናገርኩም። እኔ ወደ ቤት ገባሁ። ከዛ ለሷ ነገራት መጡ ማለት ነው። የሚሳደቡት ሰደብ ማለት ነው። እግዚአብሔርን ማለት ነው የሚሳደቡ በምን ምክንያት ምንም በቃ ለምን አየናት ማርያምን። ይሄው ሽንት ቤት ገብቼ ወጣው አይደል? ከሽንት ቤት እኔ ነኝ እዛ ጋር ቆምኩኝ አይደል? ከዛ ጎረቤቷ የሆነ ነገር ሲናገር ስለነበረ እሷ ዝም ብለሽ ለፊ አለችኝ። ምንም ነገር እንዳትናገሪ አለችኝ እኮ። ገባኝ። ማን ምን ብሏት ነው? ምንድነው ሽንት ቤት በር ወረፋ ቆሞ መጠበቅ ያሰድባሉ? አልገባኝም። ነገር ነው የሚፈልጉት አቡዬ ከኔ ጋር ምንም ነገር ሳላደርጋቸው አይደል? ከዛ ከተከራየሁበት ቤት እንድባረር ያደረጉኝ። ለአከራዩዋ ቤትሽ ልትወስድብሽ ነው ብሎ አይደል? ከተከራየሁበት እንደዛ ሆነ ምን ልትሆኚ ደግመሽ እነሱ ጋር ሄድሽ? ማርፍበት የለኝማ የልሂድ ብር አለሽ አይደል? እንዴ ተከራይተሽ አትቀመጪ? ከጅጅጋ ተመልሼ እኮ አቡዬ ብር የለኝም እጄ ላይ ጨርሻለሁ። ከዛ ደግሞ አረብ ሀገር ልሄድ ነው ብዬ ደግሞ ለእናቴ ቤቷን 8 አድርጌላታለሁ እየቀረው። ስለዚህ ብር እጄ ላይ የለኝም። አሁን ምንም ኖሪያ ባይኖርሽ ሰው እንደማይወዱሽ እንደማይፈልጉሽ እሱ ጋር እኮ አይደለም የተመለስኩት። ጎረቤት እኮ እነዛ ጎረቤት ናቸው። እነሱ ጋር ሳይሆን ጎረቤት ነው የተመለስኩት።
ከዛ እንትን አሉኝ። እኔም ትቻት ወደ ቤት ገባኝ። እሷም አራስ ናትና ምን ሆነሽ ነው ስትለኝ እንደዚህ እኮ አልኳት። ከዛ የሚሳደቡ ስድብ ልነግርሽ አልችልም። በር ላይ መጡ ማለት ነው። አንቺ እኛ አሳድገንሽ ዛሬ እዚህ እንትን ብለሽ አንቺ እኛን ባሌ ልትሰድቢ አንቺ ምናምን ብላ በጣም በቃ የሚናገሩት ንግግር ማለት ነው። ከዛ እሷ ዝም በያቸው ስትለኝ አይ ዝም አላላቸው። ነገስ እንዴት ነው መንገድ ላይ የሚሄደው የሚናገሩት ንግግር ማለት ነው። ከዛ እሷ ዝም በያ ኔትወርክ ሁሉ ያስቸግራል። እንትናም ተናግሮታለች መሰለኝ። እሺ ከዛም በኋላ ዝም በያቸው ስትለኝ ነገ እንዴት ነው የምወጣው ከቤት ወጥቼ መናገር አለብኝ ስትስላት እሷስ ሊመቱሽ ነው እነሱ የሚፈልጉት አለች። እነሱ እኮ ስለምታስጠጋኝ ራሱ መታወቂያ ካወጡልኝ ሰዎች ጋር ራሱ እኮ ጸበኛ ናቸው፣ አይነጋገሩም በእኔ የተነሳ ማለት ነው። ከዛ አይወጣሉ ብያት በሩን ከፍቼ ስወጣ ማርያምን ነው የምልሽ አቡዬ ሊመቱኝ ነው የሚፈልጉት ባልና ሚስቶቹ። በቃ ሰው ጎረቤት ይዟቸው ነው ያሉት ማለት ነው። ከዛ ምንም አልተናገርኩ ተመልሼ ወደ ቤት ገባሁኝ። ከዛ በንጋታው የእሷ እህት መታ አናገረችኝ። ማለት ምን አድርገሻቸው ነው ለምንድን ነው ስትለኝ እኔ ምንም አላደረኳቸውም። ስወጣ በር ላይ ጠብቆ ነው የሰደበኝ እሱ እና እኔ ምንም አላልኳቸውም። ግን አልኳት እኔ ከዚህ በላይ ስለነሱ የምቋቋምበት አቅሙም የለኝም። በቃ በህይወቴ ብዙ ነገር ነው ያሳለፍኩት። አሁን ላይ ደግሞ እነሱን መቋቋም አልችልም እና ንገሪያቸው በቃ አይደረሱብኝ፣ እኔ አልደርስባቸውም አልኳት። እንደዛ ሆኖ እኔም ወጥቼ ከዛ ቤት ወጥቼ እኔም መስተንግዶ መስራት ጀመርኩኝ። ከዛ ኮሮና ገባ። ኮሮና ሲገባ ደግሞ ማንም ሰው ያስጠጋሽም ይብስ። ከዛ የምሰራበት ቦታ ሳጣ ወላይታ ሶዶ ሂጄ መስራት ጀመርኩኝ። በዛ መሀል ላይ እናቴ አንድ ቀን ደውላ እንትን ፓስፖርትሽ ምን አደረግሽው ምናምን ስትለኝ አይ ፓስፖርት እኮ አላወጣሁም እናቴ ስላት እስኪ አውጪው ስትለኝ እንትን አልኩኝ። ፓስፖርቴን ከወላይታ ሶዶ የተወሰነ ጊዜ ሰርቼ ብር ይዤ ወደ አዲስ አበባ ተመለስኩኝ። ከዛ ፓስፖርት አወጣውኝ። እግዚአብሔር ይመስገን ያው ከስንት ፈተና ከስንት መከራ በኋላ ዱባይ ተሳክቶልኝ መጣሁኝ አቡዬ። አሁን ዱባይ ነው ያለሁት። ወላይታ ሶዶ ሄደሽ ምን መስራት ጀመርሽ? መስተንግዶ አጠቃላይ 1500 ብር አግኝቼ ሄድኩኝ። እንትን ፒዛ እና እንትን ቤት ነው ጁስ ቤት ነው፣ ጁስና ፒዛ ቤት ነው። የተወሰነ ጊዜ ሰርቼ ብር ይዤ ወደ አዲስ አበባ ተመልሼ ፓስፖርት መታወቅ እንትኔን አወጣው ማለት ነው። ፓስፖርቴን አወጣውኝ እና አሁን እዚህ ከመጣሁኝ በኋላ እግዚአብሔር ይመስገን አሁን 5ኛ ዓመቴ ላይ ነው ያለሁት እዚህ። እናቴ ያው ቤት ቢሰራላትም ከብት ምናምን አልነበራቸውም። የምታርስበት ምናምን የነበረችን አሉ ለሶስት መሬት ነበረች። እሷ የምታርስበትም ስላልነበረ እዚህ መጥቼ በሬም ምንም ገዛውላት። አሁን እግዚአብሔር ይመስገን እሷም አሁን ደህና ቦታ ላይ ነው ያለችው። እናቴም አሁን ደህና ናት፣ እግዚአብሔር ይመስገን። እና እስካሁን ፍቅረኛ አልያሽም? አላገባሽም? አልወለድሽም? አልወለድኩም። አይ እንትን ብያለሁ ማለት አሁን ለማግባት አሁን እዛ ከተመለስኩ በኋላ ሞክሬ ነበር ግን አልሆነም። ለምን እሱ ፓርት ዘለልሽው ታዲያ? ጠብሰሽ እንዳልተሳካ ለምን አልነገርሽንም? ሙሉ ታሪክሽን ካስከፈ የበላሽ የጠጣሽው የፈሳሽው ሳይቀርሽ ግን ይቺን ፓርት ለምን ዘለልሻት? ያልሻ አቡዬ ከሱ ጋር የተዋወቅነው እንትን ነው። እኔ እንትን ነበርኩኝ ጸበል ነበርኩኝና የእህቴ እንትን ነው እሱ የእህቴ የባሏ ጓደኛ ነበርና ከዛ ከጸበል ተመልሼ በመጣሁበት ሰዓት እህቴ እና እስኪኛ ጋር እረፊ ብላኝ እንትን አልኩኝ ማለት ነው። እሷ ጋር ሄድኩኝ። ከዛ ኦሎታ ነበር የምትኖረው እሷ ጋር ሄድኩኝ። ከዛ ባሏ አሁን ወደ አረብ ሀገር ሄዳለሁ ብዬ ስል እስኪ በእናትሽ ወደ አረብ ሀገር ከምትሄጂ ለምን አታገቢም? ከዚህ በፊትም ሄደሽ ነው የመጣሽው እና እስኪ አግቢ ብሎ የእሱን ጓደኛ አስተዋወቀኝ ማለት ነው። እና ደግሞ እሱ በሰዓቱ ምንድነው ብር ነበረው እና እንትን ነው ወታደር ነው ሌላ ቦታ ይሄ ከወታደር ወደ ሱዳን ነው ምናምን ይሄዱ ነበር። ብቻ ሱዳን ይሁን ብቻ ይሄዱ ነበር በሰዓቱ እና ከዛ መንግስት 500 ሺህ ብር ምናምን ይሰጣቸው ነበር ከዛ ሲመለሱ ማለት ነው። ከዛ ይሄ 500 ሺህ ብር ምናምን እጁ ላይ ነበር በዛ ሰዓትና ከዛ እንትን በይ አግቢው እሱ ትዳር ነው የሚፈልገው እና አግቢው ሲለኝ ከዛ እሺ ብዬ ከሱ ጋር ተግባብተን ወደ ስንት ጊዜ ነው 6 ወር ምናምን ቆይተን እኔም አዲስ አበባ ነበርኩኝ በዛን ሰዓት። ከዛ አብረን መኖር ጀመርን ማለት ነው። አብረን እየኖርን ሽማግሌ ልካለኝ ቤተሰብ ጋር ብሎኝ አብረን እዛ መኖር ጀመርን። ያው የኔ መረጋጋት እናቴንም እንትን አላት ትንሽ ማለት ነው። ከዛ እዛ ሆንኩኝ ግን የሚሆን አይነት ነገር አልነበረም ማለት
አንቺ ቤት ተቀምጠሽ እንዴት ነው አንቺ ቤት ተቀምጠሽ ውጪ ወጥቶ የሚያደርሰው ውጪ ወጥቶ አድሮ የሚመጣ ሰው እንዴ? መቼ አብራችሁ ምን ጀመራችሁ? ጀመርን እኮ አንድ ወር ከ15 ቀን ምናምን አብረን ኖርን። በተዋወቃችሁ በስንት ጊዜ? 6 ወር ነው ምናምን። እሺ ቀለበት ምናምን አላሰራችሁም? ዝም ብላችሁ አብራችሁ መኖር ጀመራችሁ? እዛ ሆነን እየኖርን ለቤተሰብ ሽማግሌ ልካለሁ በሂደት ብሎ ነው አብረን መኖር የጀመርነው። ኦኬ መጀመሪያ አብረን እንኖርና ከዛ ወደፊት እልካለሁ ብሎ አብረን እያለን እንልካለን ብሎ ነው አብረን መኖር የጀመርነው። ቤቱንም እሱ ነው የተከራየው። እና አብራችሁ መኖር ጀምራችሁ ውጭ ሄዶ ሜድሮ የት ሄዶ ያድራል? ጓደኛዬ መጣ። አሁን ጓደኛዬ እንደነገርኩሽ ወታደር ነው እና ጓደኛዬ ከሌላ ቦታ መጣ። ስለዚህ እንትን ነው ጓደኛዬ ጋር ሂጄ ላድር ነው። እኔ ደግሞ አይሆንም ብዬ ስል ደግሞ እንዴት ነው አንቺ ምን አገባሽ አይነት ነገር። ቤቱን የተከራየው እሱ ነው፣ የቤቱን ዕቃ እንትን ያለው እሱ ነው። እኔ ይሄን ያክል እጄ ላይ ብር የለኝም። እንደነገርኩሽ መስተንግዶ ነው እየሰራ ያለሁት እና እንትን አለኝ ማለት ነው። እንደዛ አይነት ነገር አይሆንም እያልኩኝ እኔ መጣሁ። ይሄ ነገር በጣም በመሀላችን ጭቅጭቅ አለ። እሱ ጫት ይቅማል፣ ሺሻ ያጨሳል። ስራ ግማሽ ቀን ነው የሚሰራው እና የሚያሳልፍበት ቦታ ላይ እኔ አይመቸኝም የሚያሳልፍበት ቦታ እና ያንን ነገር ተው ስለው ያንን ነገር መተውም አልፈለገም እሱ። ከዛ መጠጥ አይጠጣም፣ ጫትና ይጠጣል እና እኔ በዛ ህይወት ምንም ደስተኛ አይደለሁም፣ እውነታውን ስነግርሽ ማለት ነው። ቤት ውስጥ ገብቼ እንኳን የሆነ እንጀራ የራሴ ቤት ሆኖ እንጀራ ቆርሼ ለመብላት እንኳን እሳቀቃለሁ። እግዚአብሔርን ነው የምልሽ ማለት ነውና ከዛ ቤተክርስቲያን ሂጄ በጣም አለቅሳለሁ። ወደ ቤተክርስቲያን እየሄድኩ ቤተክርስቲያን ነው ብዬ ስል እንኳን ቤተክርስቲያን አይደለሽም ነው የሚለኝ፣ አያምነኝም። ከእህቴ ጋር እንደሆነ አይፈልግም። እህቴ የሱ ጓደኛው ሚስት ናት፣ ግን ከሷ ጋር እንደሆነ እንድገናኝም አይፈልግም። ይሄ እንዴት ነው ውሃ ቀጠረ ብሎ የሚጨቃጨቅሽ ሰው የለም። እንደዛ አይነት ሰው ነበር ከጓደኞቹ ከሚውልበትም ነገር አንጻር ማለት ነውና እየተጣላንበት ደግሞ ያስቀሻልና ከዛ ቤተክርስቲያን ሄጄ ብዙ ጊዜ አለቅሳለሁኝ እና አንድ ቀን ኪዳነ ምህረት ቤተክርስቲያን ሄጄ በጣም አለቀስኩኝ። ማለት እኔ እንደዚህ አይነት ህይወት ስጭኝ አላልኩሽም። የሆነ የምትስይው አለ አይደል? የሆነ የምትፈልጊ ህይወት አለ ብቻ አይደል? እና እንደዚህ አይነት ህይወት ስጭኝ አላልኩሽም። እና ይሄ ህይወት የሚሆነኝ አይነት ነገር ከሆነ ተረጋግቼ እንድኖር አድርጊኝ፣ ማይሆን ከሆነ ግን በምክንያት አድርገሽ ከዚህ ህይወት አውጪኝ ብዬ እንትን አልኩኝ ማለት ነው። ቤተክርስቲያን እጅ እንትን አልኩኝ። ከዛ በስንተኛው ቀን ቅጥለው እንቁጣጣሽ ሊመጣ ጾም ነበር፣ 16 ፍልሰታ ጾም ነበርና እንቁጣጣሽ ሊመጣ ሲል አሁን እኔ ቤተሰቡ እንጀራ ጋግሬ እንጀራ በቅጠል ነበር መጋግረውና እንጀራ ጋግሬ ከውጭ ስገባ እሱ መጣ። ከዛ በቃ ምሳ ላቀራርብ ብዬ በዛ መሃል ስልክ ተደወለለት እና እግዚአብሔር በሚያውቀው በዛ ሰዓት ስልክ ያነሳው እኔ ከኔ አጠገብ ሆኖ ስልኩን ያነሳው እንትን ነው፣ ወንድ ነበር ያነሳው ስልኩን፣ የወንድ ስልክ ነው ያነሳው ማለት ነው። እኔ ወጡን አሙቄ ጨርሼ እንጀራ እንትን ቅጠሎቹ የምሰራበት እንጨት ላይ ዝናብ እንዳይዘብብ ብዬ ውጪ እያስተካከልኩኝ እሱ መጣ ማለት ነው። ከዛ ምን ነው ቆየክ ስለው እህቴ እኮ ደውላለኝ እና ምን ነው በሰላም? አዎ በሰላም ነው፣ ግን አዲስ ዓመትን ካልመጣህ ያለችኝ ነው ሲለኝ፣ አይ አዲስ ዓመትን እኮ እንትን እኔ እናንተ አብረን ነው ማሳለፍ ያለብን፣ የመጀመሪያችን አይደለም እንደ አንድ ቤት እና ስንኖርና አልኩት ማለት ነው። ከዛ በዛ መሃል ግን ሽማግሌ መላክ አይፈልግም ማለት ሽማግሌ ስትልክ አሁን ገጠር ላይ የሆነ ለቤተሰብ ምናምን የሚደረግ ነገር አለ፣ ያን ነገር ማድረግ አይፈልግም። ያን ነገር ማድረግ አይፈልግም። በጣም ብሩ እጁ ላይ ያለው ብር በጣም እያሳሳው ነው ያለው። ከዛ እንደዛ አለ። ከዛ እሺ በቃ እና አሁን እኮ አትሄድም ምናምን ስለው አይ እሄዳለሁ ብሎ በመሃል ላይ ተጨቃጨቅን ማለት ነው። በቃ አንተም እንደዛ የምትሄድ ከሆነ በቃ እኔም እናቴ ጋር ልሄድ ማለት እሱ ካለበት የኔ እናት ደግሞ 50 ብር ትራንስፖርት ነው ያለችው እናቴ፣ ቅርብ ላይ ነው ያለችው እናቴ። ከዛ በቃ እናቴ ጋር ልሄድና እኔም በዓልን ላሳልፍ አልኩት። ከዛም በኋላ አይሆንም አለኝ ማለት ነው። ለምንድን ነው የማይሆነው አልኩት። አይሆንም አለኝ። አንተ አንዴ ፀሐይ ትቅደም 10 ደቂቃ ነው ያለችኝ ወደ ስራ ልወጣ እያለች ነው እና አንዴ እናስቀድማት ቤቴልም። እሺ ፀሐይ ሀቡዬ እንዴት ነሽ? አለን እንዴ ሰላም ነው? እግዚአብሔር ይመስገን። በመጀመሪያ ስላገኘሁሽ ደስ ብሎኛል። በጣም ነው የምወድሽ። አንድ ጉዳይ ነበረኝ እና መጀመሪያ ለሱ ቃል ግቢልኝ። መጽሐፌ፣ ፊልሜ እና የስዕል አውደ ርዕይ በታሪኬ ዙሪያ እያዘጋጀው ነው። ከተመቸሽ በታይሙ ልትመጪልኝ ትችያለሽ? የት ነው? ኢትዮጵያ። እንዴ ኢትዮጵያ ድረስ ልመጣ?
ኦኬ ታሪኩ ከገዛሽ ልትመጪ ትችያለሽ፣ ችግር የለውም። ማለት ኢትዮጵያ ሀገር ቤት? አዎ ታሪኬን ልንገርሽ። እሺ መቼ ነው ግን ጉዳዩ? መቼ ነው? የተወሰነ ጊዜ 1-6 ወር ምናምን ይፈጃል። አሁን በመንገድ ላይ ነው መጽሐፉም ፊልሙም። ኦኬ እኔ ኢትዮጵያ ውስጥ የምኖር መስሎሽ ነው? ኖ አይ አይደለም፣ ጀስት እንደ አምባሳደር እንደ ክብር እንግዳ እንድትመጪልኝ ስለምፈልግ ነው። እንትን እኔ ለስራ ሄዳለሁኝ። ኦኬ ከተገጣጠመን ካልሆነ ግን አንቺ ስፖንሰር ትሆኚኛለሽ ማለት ነው። ትኬቴን የሚፈጀውን ትችያለሽ። ኦኬ እሱን በውስጥ እናወራለን። አሁን ግን ጫፉን ልንገርሽ አላማዬን። በ14 ዓመቴ ተደፍሬ ነበረ። የተደፈርኩት ደግሞ ቤተሰቦቼ አቅም ስለሌላቸው ምግብ ልበላ በሄድኩበት ነው እና ምግብ ለመብላት ብዙ ተንከራትቻለሁ 14 ዓመቴ ላይ እና ከዛን ጊዜ በኋላ ፍትህ ለማግኘት ብር ለመያዝ ብዙ ጉዞ ተጉዣለሁኝ። ሌላ አማራጮችን መምረጥ አልፈለኩም። ጥሩ ጠበቃ መያዝ ነው የፈለግኩት። ጥሩ ጠበቃ ለመያዝ ደግሞ ጥሩ ብር ያስፈልጋል እና አሁን 30 ዓመቴ ላይ ያንን ብር አገኘሁት። ከጠበቃም አልፌ ሂስትሪን ለማሳል በፊልም ለማሰራት እና መጽሐፍ ለማጻፍ ተነስቻለሁኝ ሀቡዬ። እና በቲክታክ ተደራሽነት ለማግኘት ፎሎ እንድታደርጊኝ እና በውስጥ በደንብ እንድናወራ በደንብ እንድንሰራ ፈልጋለሁኝ። ኦኬ እሺ፣ እኔ ፎሎ አደርግሻለሁ፣ ግን ኢንቦክሴን ስለማላየው ሞዴሬተሮቼን አስገባና ቁጥርሽን ትልኪያለሽ። ዋትሳፕ ካለሽ ዋትሳፕ ላይ ኮንታክት ማድረግ እንችላለን። እሺ አቡዬ፣ እኔ ብር አይደለም እሺ የምፈልገው፣ ጀስት ሞራል ግን እፈልጋለሁ። ፑሽ የሚያደርገኝ ሰው እፈልጋለሁ። ፍትህ ለማግኘት ፈልጊ ትችያለሽ። አንቺ መጽሐፍ አሳተመሽ መጽሐፍሽን መሸጥ ነው የምትፈልጊው? ያ የት ነው የምትኖሪው? እኔ እስራኤል ነው የምኖረው። ኦኬ። እና አሁን ላይ ታሪክሽን በመጽሐፍ አጽፈሽ ልታሳትሚ ነው አይደል? በመጽሐፍ በፊልም እና በስዕል። ኦኬ እሺ። ከዛ የምታስመርቂው ኢትዮጵያ ነው? እዛ ምርቃት ላይ ነው እንድገኝሽ የምትፈልጊው? ብትገኝ ደስ ይለኛል። ለማስመረቅ ነው የምሄደው፣ ግን ደግሞ ቱርም አደርጋለሁ በእግዚአብሔር እርዳታ። እግዚአብሔር ከረዳኝ በሱም ታይም ከተገኘሽ ወደ አንቺ ቀረብ ካልኩኝ እዛም ላይ ልትገኝልኝ ትችያለሽ። እሺ ግን ፍትህ አገኘሽ የዛኔ? አሁን 30 ዓመቴ ነው ብለሻል። ስለዚህ የተደፈርሽ የዛሬ 16 ዓመት ነው። ደፋሪውን ከሰሱ ተፈረደበት ወይ የሚለውን አሁን ደፋሪውን ከሚገርምሽ 16 ዓመት ሙሉ ጤንነቱን ስጠይቅ ነበረ በህይወት መኖሩን። ምክንያቱም በዳይና ተበዳይ በህይወት ሲኖሩ ምድር ላይ ፍትህ ይኖራል እና እግዚአብሔር በምድር ላይ የዛን ጊዜ ሀቡ ፈራ ነበረ። የሰዎችን ተጽዕኖ ፈራ ነበር። እንዲሁም ባህሪ ተቀየረብኝ፣ ከልጅነት ወጣ አለብኝ እና አልተናገርሽም ማለት ነው በሰዓቱ? ለቤተሰብ ለማንም አልተናገርኩም። አንድ ቀን ግን እንደሚወጣ እንደዚህ እንደሚሆን አውቀዋለሁኝ እንጂ ለማንም አልተናገርኩም። ሁሌ ግን እኔ ህመም ውስጥ ነኝ። አሁንም በዲፕሬሽን መድኃኒት ነው የምተኛው። የምረጋጋው ቀን በእንቅልፍ መድኃኒት ነው ሌሊት የምተኛው። ለመጀመሪያ ጊዜ ለሰው የተናገርሽው መደፈርሽን መቼ ነው? ሳምንት ሆነው። ዋት? ሳምንት ሆነው ማለት የዛሬ ሳምንት? እስከዛ ድረስ ለማንም ለቤተሰብም ለማንም ሰው ተናግረሽ አታውቂም? ለማንም አልተናገርኩኝም። ሳምንት የተናገርኩበት ደግሞ እንደነገርኩሽ ለብር ነበረ። እስካሁን ድረስ ስለፋይ ነበረው አይደለ? አንድ የምጠብቀው ብር ነበረ ቁብ ላይ ገብቼ፣ እሱ ብር እጄ ሲገባ
ኦልሬዲ ያንን ነገር ማድረግ እንደምችል እርግጠኛ ስሆን መናገር ጀመርኩኝ። እንዲያግዙኝም ሰዎችን እንትን ማለት ጀመርኩኝ። ትንሽ ማመን ከበደኝ። ምክንያቱም አንድ ሰው በደንብ ከዳነ በኋላ ማለት መናገር ለአመት ሰው ነው በድፍረት ወጥቶ ሚዲያ ላይ የሚናገረው እና ላይክ ገና ሳምንቴ ነው አፌን አውጥቼ ከተናገርኩት ጉዳዩን ስትኝ መጀመሪያ ከቤተሰብ ይጀምራል፣ ከዛ አካባቢ ሰው፣ ከዛም በኋላ ነው ደፍረን እንደዚህ አይነት ነገር ሚዲያ ላይ ወጥተን መናገር የምንችለው እና እንዴት ሳምንትሽ ሆነ? ሀቡዬ ከዚህ በኋላም ለቤተሰቦቼ አልናገርም። እንደነገርኩሽ አድርጌ ማሳየት ነው የምፈልገው። ፍትህ አግኝቼ ነው ማሳየት የምፈልገው። ፊልሜ ሲመረቅ፣ ስዕሎቼ ሲመረቁ፣ መጽሐፌ ሲመረቅ የዛን ጊዜ እውነታዬን እንዲያውቁልኝ ነው የምፈልገው ከሰው እኩል። ኦኬ። ስለዚህ ሰውየውን የመክሰስ ሀሳብ አለሽ? ከዚህ በኋላ እስከዛሬ ያልተከሰሰው ሰውዬ ከ16 ዓመት በኋላ በህይወት ካለ ልትከሹ ነው ሀሳብሽ? ፍትህ እንድታገኝ አለ? አዎ እከሰዋለሁኝ ሀቡዬ። በኢትዮጵያ ህገ መንግስት አንቀጽ 620 ጀምሮ እስከ አንቀጽ 628 ድረስ ስለ ሴት ልጅ ጥቃት ነው የሚያወራው። ስለዚህ ጾታዊ ጥቃት ምንም አይነት ጊዜና ገደብ የለውም። እሱን ደግሞ ማንበብ ትችያለሽ። ማስረጃውን በራሴ ፋይንድ አውት ለማድረግ ምናምን እንትን እላለሁኝ። አሁን ኢትዮጵያ ገባለሁኝ ከተወሰነ ቀናት በኋላ ማስረጃውን ከራሱ ነው የማገኘው። ጥሩ እሺ። ቤቲን ፎሎ አድርጊያትና ለቤቲ ስልክ ቁጥር ላኪልኝና ዋትሳፕ ላይ እናወራለን። መልካም እሺ። ቤቲ አመሰግናለሁ። ኮፍያ ፎቶ ያለባት ሜላት አይደለች? አይደለም፣ ጽፌላታለሁኝ በውስጥ ቤቲ። ኦኬ፣ ፋልሻለች በውስጥ ቤቲ። መልካም እሺ። ቤቲን ፎሎ አድርጊያትና ከዛ ላኪላት ቁጥር ነው። እሺ፣ ትደውይልኛለሽ አይደለ? ዋትሳፕ ላይ ነው የምናወራው፣ በቮይስ እናወራ። መልካም እሺ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሜንም። አይዞሽ። እሺ፣ ቴንክ ዩ ባይ። ዩር ዋልካም። በግል ፊልሜን አስተዋውቂልኝ በያት። የመጽሐፍ ምርቃት፣ የፊልም ምርቃት እና የስዕል ምርቃት መሰለኝ። እሺ አቡዬ ደህና ናት። አሁን አንቺ እጅ ለመደች አንሱኝ አንሱኝ እያለች ነው አስሬ። አታንሻት፣ በኋላ ወገብሽን ትቆርጣለች። ግን ደግሞ ወይ አልጠገበችውም። ይሄንና ምናልባት ደግሞ ጡቴ ብዙ የለውም መሰለኝ። አልጠገበች ይሆናል እንጂ ፎርሙላ ልስራላት። ቆይ እስኪ go bring her formula. I will make for her because she's not full. ባጣባት አልጠገበችም። አይ ትንሽ ከሆነ አቡ አይጠግቡም ብታይና እኔ እንደሱ እየጠጣሁ ነው። ግን ብዙ ወተት የለሽ ከሌለሽ የጠባች ይመስልሻል። ግን እሷ አጠግብም እና ለዚህ ነው የምትቁነጠነጠው። አጠጫት ፎርሙላው ስሪ ሰጥታለሁ። ትንሽ ብራቮ ማይ ትትልክልላክልሽ። እሺ ቤትዬ እኔ ማርሽ አቡዬ እሺ ሀጀራ እናስቀድማለን። ቤቴ ለካ ቆሎ ቢገብስ ኧረ ቆሎ አራስ አይበላም ወይ ከርሴ ልታረግ ሲሆን ነው እንዴ? ሀና ካም ፕሊዝ ድሪንክ ኮኮናት ዋተር። ሀጅራ እንዴት ነሽ? ወይ ሰላም ነሽ? ይሰማሻል? ፓምፒቲ ዊል ፕሮዲስ ሞር ሚልክ። ፓምፕ ጥሩ ነው። ደህና ነኝ አልሐምዱሊላህ። አንቺ እንዴት ነሽ? ደህና ነሽ? ደህና ነኝ። ጠፋሽ እኮ መተሽ እንኳን ቴንኪው አትይም። ብሩ ሲገባልሽ ጠፋሽ እኮ በዛው። ጠፍቼ እኮ አይደለም ስልኬ ስክሪኑ ፈሶብኝ ነበር እና እሱን አስቀይሬ ምናምን ለዛ ነው።
እሺ እንዴት ነሽ ታዲያ? እንጂ ልመጣ ነበር። እሺ እንዴት ነሽ? በጣም ነው የማመሰግነው። ወላሂ ላይ ስትልኝ ችግር የለም። ስንት ገባልሽ? Ruby, stop crying because she don't want pussy fire. Yeah, I need to make her milk. Give me that one. Where is the bottle? You The bottle is being washed. check it's number 1, okay? I already checked. Okay. እሺ ስንት ገባልሽ? 64,000 ብር። ኦኬ 50 ነበረ ቃል የገባንልሽ አይደለ? እኔና ሞዴሬተሮች ነን። ግን ያስገባንልሽ 64,000 ነው። ሶ ምንድነው መቼ ነው የምትጀምሪው ቡና ጠጡን?